ማይም የሰባተኛ ክፍል ማይም መንግስት አቅሱልኝ በፖሊስ አይኑ ውልቅ ብሎ እንደዚህ የወደቀ እጁ የተሰበረ አይኑ የጠፋ ጆሮ የደነቆረ እንዲህ መራቢያ አካሉ ላይ በጫማ የተረገጠ ወገቡ የተሰበረ አካሉ የጎደለ እጅግ በጣም ብዙ ወጣት በየሰፈሩ እኮ አለ። ሰብስክራይብ ለምንድነው የማታደርጉት? እንደዚህ ምስል ላይ የምትመለከቷቸው ሁለት ህፃናት እንግዲህ እንደዚሁ በመንግስት አካላት ወይ ደግሞ በሚሊሻ የተገደሉ ናቸው ከ3 ቀን በፊት እና ለምን ሞቱ ወይ ደግሞ ለምን እነዚህ አካላት ወይ ደግሞ እነዚህ ህፃናት ለምን እነዚህ ሚሊሻዎች ገደሏቸው በጥይት ደብድቦ የሚለው ስንመለከት እዚህ ያለ እንግዲህ ያገኘሁት መረጃ በምስሉ ላይ የምታዩቸው ህፃናት ከ3 ቀን በፊት በቀኑ 5 ሰዓት አካባቢ በሞተር ሳይክል ወደ ሰርግ ቤት እየሄዱ ሳለ መንገድ ላይ ተገደሉ ይላል እንግዲህ ህፃናቱ ማለት ነው። ስማቸው ያሲል አብድላ እና ቀኖ ጉያ ይባላሉ። በሞተር ሳይክል ላይ ነበሩ የተገደሉት ማለት ነው። ለምን ሞቱ የሚለው ስንመው ደግሞ ለምን ተገደሉ የሚለው ስንመለከት የቀበሌ ሊቀመንበር አቶ አደም የተባሉ ከሚሊሻዎች ጋራ ቆሞ ሳለ ህፃናቱ በሞተር ሳይክል አቧራ አስነሳችሁብን በማለት ሚሊሻዎች ሊደበድቧቸው አዘዙ። ሚሊሻዎችም ተኩሰው ሁለቱን ገደሏቸው ይላል። በጣም ነው የሚያሳዝነው። እንግዲህ ኢትዮጵያ ውስጥ አሁን ላይ አቧራ አስነሳችሁ በሚል አንድ የቀበሌ ሊቀመንበር አዞ ያስገድላቸዋል። ይሄ ሚሊሻ እንግዲህ ከዚህ ብዙ ጊዜ እንደተናገርነው 3 ወር ነው የሚማረው። አብዛኛው ያልተማረ ነው። ግማሹ ቢያንስ 3 ወር ይሰለጥናል። 3 ወር ይሰለጥናል። ዱላ ይሰጠዋል፣ የሚደበደብበት ሽጉጥ ይሰጠዋል፣ መሳሪያ ይሰጠዋል። ያንን መሳሪያ ለማመጠቀም እንዳለበት ለማመጠቀም እንደሌለበት አያውቅም። ዝም ብሎ አውጥቶ እንግዲህ የቀበሌ ሊቀመንበርም ካዘዘው ሀብታም ወጥቶ እንግዲህ ህዝብ ላይ የሚያከፈክፍ ነውና እንግዲህ በዚህ መንገድ በጥይት ደብድቦ ገለዋቸዋል። ለምን ሞቶ ተባለ? እንዳልኳችሁ እንደሰማችሁት አቧራ አስነሳችሁ በሚል ነው እንግዲህ በምዕራብ ሐረርጌ እንደዚህ አይነት ግፍ ግድያ እየተፈጸመውና በነገራችን ላይ ሀገራችን ኢትዮጵያ አሁን ላይ ማንም ነው መሳሪያ ቀደም እንዳልኳችሁ ነው ያልተማረ ስለሚሰጠው መሳሪያ ተመልከቱ። ይሄንን እንደዚህ አይነት ቪዲዮዎችን በጣም ብዙ ቪዲዮዎችን ቴሌግራም ላይ ፖስት አድርጌላችኋለሁ። ገብታችሁ ማየት ያላችሁ ሰርች ካደረጋችሁ ይመጣላችኋል። እና በአንድ የባጃጅ ሹፌር ላይ ትራፊክ መሳሪያ ያወጣል፣ ለመተኮስ ያቀባብላል። በጣም ነው የሚያሳዝነው። እና እንደዚህ በትዕቢት የተዋጠሩ ሰዎች ናቸው እንግዲህ አሁን ላይ መሳሪያ ሰጥቷቸው ህዝቡ ላይ እየተኮሱ ህዝቡን እንግዲህ እየጨረሱ የሚገኙት። እና አሁንም ቢሆን የሚመለከተው አካል ይሄን ነገር ቢያጠራ መልካም ነው ብዬ አስባለሁ። አብዛኞቹ እውቀት የላቸው፣ ትምህርት የላቸው፣ 3 ወር የሚሰለጥኑት ከዛ መሳሪያ ይሰጣቸዋል፣ ዱላ ይሰጣቸዋል። ይሄንን ማን ላይ መጠቀም እንዳለባቸው ማን ላይ መጠቀም የለባቸው የሚለውን አያውቁም። ያዛቸውን ላይ ይፈጽማሉ። እንግዲህ ታዙ ለምን ብሎ አይጠይቁም። የአዲስ አበባ ነገር የመጀመሪያው ነው ወይ ካላችሁ አይደለም። ከዚህ የትም እንግዲህ ይሄን ታስታውሳላችሁ ብዬ አስባለሁ። እኔ ከእናቴና ከአባቴ በላይ ነው የምወጣው። ወንድሜ ለኔ ማለት ወንድሜ ብቻ ሳይሆን አባቴም ነበር። ያኔ ወንድሜ ስለ ልገልጸው አልችልም። ማለት እኔ ወንድ ጓደኛ አይደለም። ወንድ ማለት ወንድሜ ሚስጥሬ ነው። በቃ ስለ ለማንም አይነግረው ሚስጥር የሚነግረኝ ለኔ ነው። ያንን ማይቀርልኝ ዳይሽ ሰርባጅን ችክሩ ብዬ እመጣለሁ። ሰርባጅ እየሰጣችሁ ያሳደገኝ እኛ ሰርባጅ ይሄጥ ነው በቃ ስራችን። ይሄም እንግዲህ በፖሊሶች በአዲስ አበባ የተገደለ ወጣት ነው። ፍትህ አልሰጠውም። ቅድም አሰምቻችሁ ነበር። አይነንም ሽሮ ሜዳ አካባቢ ባራት ቆይ። ከዚያ በፊት ግን እቺን ቪዲዮ የዛሬ ዓመት ነው የሰራሁት። ተመሳሳይ ቪዲዮ ስሙት። ይሄ ዜና ደግሞ በጣም አስደንግጦኛል። በቀን አዲስ አበባ ውስጥ በግፍ የተፈጸመ ወንጀል ነው በፖሊስ አፍንጮ በር አካባቢ አንድ ግለሰብን ፖሊስ 2 በጥይት መቶ ሲሸሽ የዛሬ ዓመት ማየት አፍንጮ በር አካባቢ የራስ ደስታ አካባቢ ፖሊስ ጣቢያ አባል ይመስለኛል አንድ ልጅ በመሳሪያ መቶ በአደባባይ ሰዎች እያሉት ከዚያ በኋላ ጉዳዩ ምን እንደተደረሰ አልተነገረንም፣ ምንም አልተባለም። ፖሊሱ ላይ እርምጃ ይወሰድ አይወሰድ ለምን ያንን እንዳደረገ አልተነገረም እስካሁን ድረስ። እኔም በግሌ መረጃው የለኝም። አሁን ደግሞ ሽሮ ሜዳ አካባቢ
ተገኝ ባልቻ ወይንም በቅጽል ስሙ ወሮሮ እየተባለ የሚጠራው ወጣትን አንድ ፖሊስ በ4 ጥይት ደብድቦ እንደገደለው ነው የተነገረው። አዲስ አበባ ፖሊስ ተጠርጣሪውን ወይንም ግድያው ተፈጽሟል የተባለውን አባል በቁጥጥር ስር አውሎ ምርመራ መጀመሩን ገልጿል። ቢሆንም እንዲህ ያሉ ተግባራት ከፍተኛ ስጋት ማህበረሰብ ላይ የሚፈጥሩ ናቸውና ፖሊሱ ላይ የተወሰደው እርምጃ እስከ ጥግ ድረስ ሊነገር አፕዴት ሁሉ እንፈልጋለን። የሚያሳዝን ግፍ ስለሆነ ግፍም ነው ይጠብቀናል ብለን የምናስበው አካል እንዲህ ያለውን ግፍ በአደባባይ ሲፈጽም ማየት ስጋትም ይፈጥራል፣ ከፍተኛ ስጋት። ይህንም እንግዲህ ቅድም አሰምቻችሁ ነበር እና ይሄ ነገር በአዲስ አበባ በአመት 3 ጊዜ የሚፈጸም ነው በመንግስት አካላት። በተለይ ይሄ ሚኒሻ የሚባል አለ። ከተማን ወሮት የሚገኝ እኔ ጥቅም የሌለው ሚኒሻ ከተማ ውስጥ ምን እንደሚያደርግ አላውቅም። ያልተማረ ሚኒሻ ከተማ ውስጥ ለምን እንደሚይዘው እግዚአብሔር ይወቁ። አብዛኛው ያው ከተማ ይጠብቁ ተብሎ ነው እንግዲህ የሚሰማሩት። አሁን ላይ ከህዝቡ ቁጥር እንግዲህ የሚኒሻ ቁጥር ይበልጣል መሰለኝ እንዲሁም እና በየቦታው ነው የምታገኙት። ይሁን ይበል የሚያሰኝ ነው። ሌባ ይቀንሳል ምናምን ነገር ግን ስነ ምግባር አላቸው ወይ እውቀቱ አላቸው ወይ ጥራት ነው ወይስ ብዛት ነው የሚያስፈልገን? ይሄ እኮ 100 ከሚኒሻ ከሚወጣ ገይቷ 10 ጥራቱን የጠበቀ ሚኒሻ ቢወጣ አሪፍ ነው። 100 ሚኒሻው ምግቡ ከመንግስት ነው የሚበላው በህዝብ ገንዘብ፣ መሳሪያ ይሰጠዋል፣ ልብስ አለ፣ ዱላ ይሰጠዋል፣ ብዙ ነገር ብዙ ወጪ አለ። 10 ጥራቱን የጠበቀ ህዝቡን የሚያከብር ህዝቡ ደግሞ የሚፈራው ሳይሆን የሚያከብረው ሚኒሻ ቢኖር ለሀገሪቷ በቂ ነው ብዬ አስባለሁ። እና አሁን ላይ ግን የምንመለከተው እሱ አይደለም። ይሄ ደግሞ በኦሮሚያ ክልል የሚፈጸም ነው። በኦሮሚኛ ነው የሚናገሩት። ወደ አማርኛ መልስላችኋለሁ። አጥራ አድርጌ ተመልከቱ። እቺ እናት እንግዲህ የምትለው ምሬታ ነው የምትናገረው። አጥጋው የምትገኘውም እንደዚህ ወጪዎች እንመለከታለንና በኦሮሚያ ክልል ነው እንግዲህ ያለች የምትገኘው። ኦሮሞ ሀገር ሲያሳድር እንደዚህ ነው ወይ? እንደዚህ ከሆነ ይቅርብን። ኦሮሞ ሀገር የሚገዛው የሚያሳድረው በዚህ መንገድ ከሆነ የአብይ አገዛዝ ይቅርብን። ቢኮዝ ሚሊሻ ተብለው ወታደር ተብለው በመንግስት ስልጣን ሰጥቷቸው ህዝቡን ይጠብቃሉ የተባሉ እኛ ይጠብቃሉ የተባሉ አካላት የኛን ሳምቡዛ ይነጠቁ፣ የኛን እንጀራ ይነጠቁን፣ ከኛ ወስዶ እየበሉ ይገኛሉ። ኦኬ ንብረታችን አለቀ፣ ጫማችን ይሰርቃሉ፣ የሚወስድብን ነገር የለም ነው የምትለው። እንግዲህ ይሄን ነገር አድርሱልኝ ነው የምትለው። ለሚመለከቱ አካል ለህዝቡ አድርሱልን ነው የምትለው። እና እንዲህ ነው ያገዛዝ ብላ የጠየቀች የምትገኘው። እና ምንሽ የተባለው አካል ወይ ደግሞ መንግስት ህዝብን ጠብቅ ብሎ ያስተማረው አካል በዚህ መንገድ ነው እንግዲህ ህዝብን እየበደለ የሚገኘው። ይሄን ነገር በተደጋጋሚ ብዙ ቀን አይተናል፣ ብዙ ጊዜ አይተናል። ከላይ ከትላልቅ ባለስልጣናት እስከ ታች ቀበሌ ባለስልጣናት ህዝብ ላይ የሚፈጽሙትን ግፍ አይተናል። እንግዲህ እኔ ሲመስለኝ የሆነ የሚሰጣቸው ኮርስ ያለ ይመስለኛል ህዝቡን እንዲያሰቃዩ ነው ለመናገር። እና አሁንም ቢሆን ማለት የምንፈልገው ነገር ትኩረት የሚመለከቱ አካል ትኩረት ሰጥቶ ይሄ ነገር እንዲመለከቱ ማለት ፈልጋለሁ። ይሄ ልጅ እኮ ድንገት እጃቸው ላይ ሞተና እንደዚህ ህዝብ ንቅናቄ ያስነሳባቸው እንጂ እኮ ከዛ በፊት በየሰፈሩ በየአካባቢው ያሉ ወጣቶች መስከር ይችላሉ። በፖሊስ አይኑ ውልቅ ብሎ እንደዚህ የወደቀ እጁ የተሰበረ አይኑ የጠፋ ጆሮ የደነቆረ እንዲህ መራቢያ አካሉ ላይ በጫማ የተረገጠ ወገቡ የተሰበረ አካሉ የጎደለ እጅግ በጣም ብዙ ወጣት በየሰፈሩ እኮ አለ። ይሄን ነገር ለመናገር ያው አንዳንድ ጊዜዎች ወሳኝነት አላቸው እና በጣም ነው የሚያሳዝነው። በነገራችን ላይ ይሄ ወጣት ሰርቶ የሚበላ ወጣት ነው። በምንም ተአምር አንድ የፖሊስ አባል ከዚህ ወጣት ጋር ቂም ሊያያይዝ ወይም እልህ ሊያያይዝ የሚያጋባ ምንም ነገር የለም። በህጉ መሰረት ያላቸው ማስረጃ ታዲያ ከዛ በኋላ ልጁን ከሱ ማስፈረድ ነው እኮ ቀጥታ። ፖሊስ ህግ አስፈጻሚ
አካል እንጂ ህግ ፈጻሚ አይደለም። ይሄ ሰውዬ ወንጀለኛ የሚሆን ምንም ይሁን ተብሎ በተጠረጠረበት ነገር ፍርድ ቤት እስከሚወስንበት ድረስ እስከ ሞት የሚያደርስ እስከ መግደል እስከ መደብደብ የሚያደርስ ምንም አይነት ነገር ሊኖር አይገባም። በፖሊስ ላይ ስለ አደረጃጀቱ ምናምን ነገር ምንም ችግር የለብኝም። በፖሊስ አንዳንድ አባላት ላይ ግን በጣም የሚያሳዝን የባህሪ ችግር ግን አለ። አይን ያጠፉ አሉ፣ እጅ የሰበሩ አሉ፣ ወገብ የሰበሩ አሉ፣ በዱላ አናት የፈለጡ አሉ። በየሰፈሩ ጠይቁ፣ የትም ሰፈር። ለዚህ ምስክር ደግሞ ከፈለጋችሁ ባጭሩ እንኳን ከጥቂት ዓመታት በፊት ስቴዲየም ውስጥ የተፈጸመ ነገር ልንገራችሁ። ቡናና ጊዮርጊስ ሲጫወቱ አይኑን በዱላ እዚህ ጋር መጥቶት አይኑ ውልቅ ብሎ ነው እዛው ቁጭ ያለው። ያ ፖሊስ ምን እንደተደረገ ምን እንደተፈጠረ ምን እንደሆነ እንኳን አናውቅም። በጣም ነው የምናዝነው። እውነቴን ነው የምላችሁ። ሽሮ ሜዳ ላይ ያለው ወጣት የኔ ወንድም ነው፣ የሁላችን ወንድም ነው። ፖሊስ ወንድማችን፣ አባታችን፣ ከለላችን፣ መከታችን፣ ሁሉ ነገራችን ነው ፖሊስ። ልክ እኔ የማስብበት መንገድ የእግዚአብሔር መላእክት አገርን ሰውን እንደሚጠብቁ ነው የማስበው። ከአንድ መልአክ ለይቻ ላይ አንድ ፖሊስ ግን በጣም በስነ ምግባር እጦት የተሞሉ በጣም ችግር ያለባቸው ፖሊሶች አሉ። እኔ በአይኔ በብረቱ ያየሁት ዘነበወርቅ የሚባል አካባቢ ፖሊስ የሚዘርፉ ሌቦችን አቁሞ ሲፈትሻቸው አይቻለሁ። ገንዘብ ፈትሾ ብር ሲቀበላቸው አይቻለሁ። እኔ በአይኔ አይቻለሁ። ዘነበወርቅ ከቆሼ ወደዚህ ማለት ነው ጅማ መናኸሪያ አካባቢ እና በጣም ነው የሚያሳዝነው። ይሄ የፌደራል ፖሊስ ይሄ ነገር ሁላችንም ልንጠይቅ የሚገባ ነገር ነው። እንደ አዲስ አበባ ነዋሪ፣ እንደ አዲስ አበባ ሕዝብ ክልል ላይም ራሱ ሐዋሳ፣ አርባ ምንጭ፣ ወላይታ ላይ ሰው የገደሉ ፖሊሶች ዝውውር ነው የሚሰጣቸው። ከአንዱ ጣቢያ እንደዚህ አይነት ክስ ሲቀርብባቸው ዝውውር ነው ወደ ሌላ አካባቢ ዝውውር፣ ነገሩ እስኪድበሰበስ ድረስ ዝውውር ነው የሚሰጣቸው። ይሄ የፌደራል ፖሊስ ከፍተኛ ባለስልጣናት ይሄን ነገር የምታውቁት አይመስለኝም፣ ጭራሽ የምታውቁት አይመስለኝም። እስቲ ይሄንን ውረዱና ዳታ ሰብስቡ፣ እስቲ ዝቅ በሉና በህብረተሰቡ ላይ እስቲ አንዳንድ ሰዎችን አነጋግሩ፣ ዝቅ በሉና። እንደውም ጥሩ ጊዜ ሊሆን ይችላል የዚህ ልጅ መሞት ምክንያት ለእናንተም ለአደረጃጀት ለተቋሙ ራሱ ለዚህ ለደህንነት ተቋም ለራሱ ትልቅ የሆነ ምክንያት ሊሆነው ይችላል። እስቲ ውጡና ዳታ አሰባስቡ ፖሊስ አባሎቻችሁ ላይ። እኔ እንደውም እንደ ፖሊስ የሚያሳዝነኝ እንደ ፖሊስ የማዝንለት የለም። ስራ ውሎ ቀን አዲስ አበባ ላይ ታውቃላችሁ፣ ብዙ የአዲስ አበባ ህዝብ ያውቃችኋልና ሊፍት መኪና ጠብቀው መኪና ለምነው ተሸማቀው አዝነው የሚሄዱ ፖሊሶችን ሳይ ሁልጊዜ አስባለሁ በቃ መቼ ነው ይሄ ነገር የሚስተካከለው? መቼ ነው ሙሉ ምን ነው የሚል ነገር። ግን አሁን ደግሞ ልክ እንደዚህ አይነት የፖሊስ አባሎች ሲኖሩ እናንተ አስባችሁ አጥርታችሁ በፖሊስ ኤቲክ በፖሊስ በራሳችሁ ህግ ልትቀጡና ለህዝብ ልትነግሩ ይገባል። አሁን ተያዘ በቁጥጥር ስር ዋላ ላይ የታለ? አሳዩ። የሞተባቸው ደም የፈሰሰባቸው ሰው ፍትህ ይፈልጋል። እኛ ፍትህ እንፈልጋለን። አዲስ አበባ ህዝብ ሁሉ ፍትህ ይፈልጋል። በጣም ነው የሚደብረው በእውነት በጣም ነው የሚደብረው። ታንኪዩ በጣም ወንድማችን። ወለ ለመናገር ለምንድን ነው አሁን ቅድም ያነሳው ነገር አለ። እኔም ብዙ ጊዜ ማስተውለው ነገር ነውና ህዝብን ጠብቀው ውለው የሚባሉ እንግዲህ በስነ ምግባር የሚሰሩ አሉ። ቅድም እንዳልነው የምናመሰግናቸው በጣም የተከበሩ አሉ እኮ። ችግሩ አብዛኛው እንደዛ አይደለም እና አብዛኛው ዝም ብሎ ይሄ በብሔር ነው የገባው። ራሱ ብሔሩ የሆነ ብሔር ስለሆነ ብቻ ነው መሳይ የሰጠው ወይ ደግሞ ስራ ስላጠ ነው ሚሊሻ የሆነው ወይ ደግሞ ዘመን ስለሆነ ነው እንጂ እውቀት ስላለው ተምሮ ስነ ምግባር ተምሮ የሚያስፈልገውን መስፈርት አሟልቶ አይደለም ችግሩ። አሁን ላይ አብዛኛው ግን በስርዓት የሚያገለግሉ አሉ። እነዛ በስርዓት የሚያገለግሉት ወንድማችን እንዳለው ሊፍት እንኳን ጠይቀው ሊፍት የሚያሰጣቸው ለምንድን ነው? በእነዚህ ስነ ምግባር የሌላቸው ፖሊሶች ምክንያት ነው። በእነዚህ ማላይ በተኮስ እንዳለባቸው አያውቁ ወይ ስነ ምግባር አልተማሩ ወይ በትክክል መስፈርቱን አላሟሉ። ዝም ብለው መሳሪያ የሚሰጣቸው አካላት እነሱ በሚፈጽሙት ግፍ እነዚህ በስርዓት የሚያገለግሉ ደክሞ ውለው ሊፍት እንኳን ጠይቀው ሊፍት አያገኙም አዲስ አበባ ውስጥ እና አሁንም ቢሆን የሚመለከተው አካል ከላይ የሚገኝ አካል በዚህ ነገር ውስጥ እጁ ከሌለበት እኔ ይሄን ነገር ሊያጠራ ይገባል ብዬ አስባለሁ። እንደ ከዚህ በፊቱ አሁንም በዚህ ነገር ወጣቱን ገሎ ዝም ሊባል ይገባል ብዬ ማለት ያው ህዝቡ እንደሆነ ሾርት ሚሞሪ ነው። ከአንድ ቀን በኋላ ሌላ አጀንዳ ይመጣል። የሆነች ቲክታከር ትነሳና እርቃዋን ትሄዳለች። በቃ ወደ እሷ ይመለሳል ሁሉም ነገር። አሁንም ቢሆን ዞሯል ኦልሬዲ እና ግን የሚመለከተው አካል የሆነ ቀን ይሄ ዋጋ ያስከፍላል። ባይዘው የሆነ ዋጋ ስለሚያስከፍል የሚመለከተው አካል በትክክል አይተው መፍትሄ ይሰጥ ይገባል ብዬ አስባለሁ። እነዚህ ወንድሞችም ስማቸው መሀይም የሰባተኛ ክፍል መሀይም መንግስት አብሱልኝ። ለምሬን ነው። በቃም ከዚህ በኋላ ማለት ነው የኢትዮጵያ ህዝብ ሊነቅ ይገባዋል። እንዴ በነፍሳችን ላይ ቆይ እየጮሰብን ያለው አንፈልግም፣ ሂድልን አንፈልግም፣ በቃን
እንዴ ተሰቃየን። ስንቱ ወጣት ታገድሉ መጫወቻ ያደረገ እናቶችን፣ አባቶችን፣ ህፃናቶችን እንዴ ረሃብ አናታችን ላይ ወጣ። ከዛ አንተ ነዳጅ ወደ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ታደርጋለህ። ጌም መጫወቻ አድርገዋል የነዳጅን ጨዋታ ማለት ነው እንዴ። ቤተክርስቲያን ታቃጥላለህ፣ ቤተክርስቲያን ሰው ይታረዳል እንዴ። እዛ ጋር ደግሞ እንትን አለ ሲበርድ ኦሮሞ ሆነ ሞቅ ሲል ደግሞ ኢትዮጵያ ትሆናለህ። ተሰቃየን እኛ የት እንግባ እንዴ? ስንቱ ወጣት እኮ የምሬ ነው፣ ስንቱ ወጣት ያለ ተስፋ ቀረ። ስንቱ ወጣት ማለት ነው በረሃብ አለቀ ኢትዮጵያ ላይ። ታክሲ በማጣት በእግሩ በቃ እግሩ ሲቆስልስ እየተራመደን ያለው በይሳት ይሄ አልበቃ ብሎ ደግሞ በየቤቱ እየገባ አሁን ምረጡ ጨዋታ ጀምራል። ገባ በቃ አንፈልግም፣ አንመርጥም። እንዳንተን ደንቆሮ መንግስት አንፈልግም። እኔ አንድ ምን አለ መሰላችሁ ነግራችሁ ያሉት ማለት ነው አንድ ሀገር በሰባተኛ ክፍል የተማረ መንግስት አይመራም። ገባችሁ? በአንዳንድ ግማታም አስተዳደሮች አይመራም። በአንዳንድ ካቢኔ ግማታሞች አይመራም። ገባችሁ? በቃ ወጣቱ መንቃት አለበት ከዚህ በኋላ በቃ ማለት አለበት። ከዚህ በኋላ ምንም ነገር አይመጣብህም። ገባ? ምንም ነገር ሊመጣብህ አይገባም ከዚህ በኋላ ማለት ነው። በገዛ ሀገር በተወለድክበት ሀገር ላይ እንደዚህ ልትደረግ አይገባም። ገባ? ማንም እኔ ይሄ የምናገራለሁ ከዚህ ምንም የምጠቀመው ነገር የለም። ገባችሁ? ግን ያማል፣ የሚደረገው ነገር ሲታይ ያማል። በቃ ተላል እዚህ ጋር አይምሮ የሚነካ ነገር ነው የተደረገ ያለው ማለት ነው። የምሬ ነው የምናገራለሁ። ሲበርደው ኦሮሚያ ክልል ሄዶ ጓ ይላል። ሲበርደው የሆነ ነገር ቴንሽን የሆነ ሊያጠቁ ሲሞክሩ ማለት ነው። ትንሽ ቀዝቀዝ ሲል ደግሞ አዲስ አበባ ሄዶ ያዙኝ ልቀቁኝ። ደህና አባሮ አቋም የለውም፣ ባይዘው አቋም የለውም። ይቀጣሉልኝና እድሜም የለውም አቋምም የለውም። ምንድነው እንዴ? ምን አይነት ኧረ ተቃጠልን ወገኖች፣ ተቃጠልን እንዴ ኢትዮጵያውያኖች ነው ወይ? ዜግነታችን ከዚህ በላይ ምን እንደምንጠብቀው ወጡ ብንባል ይቻላል። ከዚህ በላይ ምን እንደምንጠብቀው በየቤት ቁጥር እየመጣ ጋድሞ እስኪያርድ ነው የምንጠብቀው። እኔ ስናገር ምን አለ መሰላችሁ ፖለቲካ ፓርቲ ምናምን መደገፍ ፈልጌ አይደለም። እኔ የምደግፈውና የምፈልገው ምንድነው አንድ ሰላም። የሰው ልጅ ሰላም ገብቶ በሀገሩ ሰላም መውጣት አለበት። በሀገሩ መብላት አለበት። በሀገሩ በነፃነት መኖር አለበት። ገባችሁ? በሀገሩ የፈለገውን ማድረግ ይችላል፣ የፈለገውን ማድረግ ይችላል። ገባችሁ? በሀገሩ ላይ በዚህ በማይረባ ብሔር ተከፋፍሎ መኖር የለበትም የሰውዬ። ገባችሁ? ማንም ሰው ማለት ነው። በቃ እንዴ ስንት ዓመት ልንኖር ነው ከዚህ በኋላ? 50 ዓመት፣ 100 ዓመት፣ 1000 ዓመት ነው የምንኖር ከዚህ በኋላ? እድሜያችን እኮ አቃጠልን ነው እኮ ጨረሰውን እድሜያችን እንዴ። መንቃት አለብን ሁላችሁም ንቁ። በቃ እኛ ደንቆሮ መሀይም መንግስት ሊገዛን አይችልም። መገዛትም አንፈልግም በሉ ሁላችሁም አንፈልግም። በቃ ምንም አያመጣም። ገባችሁ? መንግስት ከህዝብ አይበልጥም። ከነቃንኛ ከህዝብ አይበልጥም መንግስት። ገባችሁ? ደደብ ይሄ ነው እንግዲህ ህዝቡ በዚህ መንገድ መሬቱን የገለጸ ይገኛል። ይሄ ብቻ አይደለም። ባይዘው ባለፈው ቴዲ አፍሮ ዳስጣል ብሎ ዘፈን ሲያወጣ ትርጉሙን የሚያስተረዱ አንዳንድ ፓስተሮች፣ አንዳንድ ኡስታዞች፣ አንዳንድ ቄሶች ወጥቶ ሲቃወሙ ነበር እንግዲህ እንዳይባልም ብለውና ይሄን ነገር ሲቃወሙ ግን አላየናቸውም። እነዛ ኡስታዞች፣ ፓስተሮች፣ ቄሶችም ይሄን ነገር ሲቃወሙ አላየናቸውም። ይሄ ልክ አይደለም ግፍ ነው እንዳይደረግም ብለው ሲናገሩ አላየናቸውም። እነ ዳስጣል የት አላችሁ? ፓስተርዬ፣ ኡስታዝዬ የት አላችሁ? ቄሶች የት አላችሁ? ዳስጣል ዘፈን ተዘፈነ ብላችሁ ስታጉረመርሙ ስታወርዱ የነበራችሁ በጠራራ ፀሐይ ወገናችሁ ደሙ በመሬት ላይ ሲንጸፈጸፍ በአራት ጥይት ሲገደል ምን ነው ድምጻችሁን አላሰማችሁ? ለዚህ ነው ውሸታም ናችሁ የምላችሁ። እኔ ከናንተ አገልግሎት ከናንተ በውሸት የተደበቀ በሆድ አደርነት የተሽሞነሞነ አገልግሎትና ኡስታዝነት፣ ቄስነት፣ ፓስተርነት አንዳንዶች ይሻላሉ የሚባለው ለዚህ ነው። ድምጻችሁ ጠፋል። ለዚህ ሰው ሲሞት ምን ሲል ድምጻችሁ አይሰማም አይደል? ግፍ ሲፈጸም ድምጻችሁ አይሰማም አይደል? ለዚህ ነው የናንተ አገልግሎት የአንዳንዶች አገልግሎት እንደ አገልግሎት እኔ በበኩል የማልቆጥረው ማለት ነው። አንዳችሁም ትንፍሽ አላላችሁ፣ ሆዳችሁ በለጠባችሁ። አያችሁ? እንደ ሰብአዊነት ግን ይሄ ነገር ለምን ፍርድ በአግባቡ እናውቃለን እኮ በአራቱም የኢትዮጵያ አቅጣጫ እኮ እስከዚህ ሰዓት እስከዚህ ደቂቃ ወገኖቻችን እየሞቱ ነው። ኦርቶዶክሳዊ በመሆናቸው እየሞቱ ነው። ሰው በመሆናቸው ብቻ እየተገደሉ እየሞቱ ነው፣ እየተዘረፉ ነው። ነገር ግን ለምን ይሄ ነገር አይበቃም ብሎ ሐሳብ የሚሰጥ የለም። ለምን? ሁሉም ሆዳደር ስለሆነ ማንም ተስፋ የምናደርገው የለም። እኛ
በሰው ተስፋ እናደርግም። ተስፋችን እግዚአብሔር ነው። እሱ ደግሞ ፍርድን በቅርቡ ይሰጣል። ምናልባት እናንተ የህዝቡ በደል ትንሽ ከታገሰ ትንሽ መለስ ካለን መልስ ከእግዚአብሔር እናገኛለን። ወንድማችንን ነፍሱን እግዚአብሔር አምላክ ይማርልን። ግን ያስተዛዝባል፣ ያሳዝናል። ምን አይነት የውሸት ዘመን የሆድ አደሮች ዘመን ላይ እንደደረሰን ጥሩ ማሳያ ነው። አንዳችሁም ትንፍሽ አላላችሁ። እናመሰግናለን። በፖሊስ ትፈለጋላችሁ ተብላችሁ ጣቢያ ተወስዳችሁ ፖሊስ ጣቢያ በራፍ ላይ በፖሊስ ጥይት ተመታችሁ ስትገደሉ አስቡት። በዛ ላይ ደግሞ ይሄ ነገር የተከሰተው እዚሁ አዲስ አበባ ሽሮ ሜዳ ነው። ታሪኩን እንግዲህ ከሁለት አንግል ነው የምነግራችሁ። አንደኛ ከሟች አንግል ማለትም የሟች እማኞች የተናገሩትን ስለ ክስተቱም ሆነ ስለ ግለሰቡ እንዲሁም ደግሞ የአዲስ አበባ ከተማ ፖሊስ መምሪያ ያወጣውንም መግለጫ እንደዚሁ በሌላ ሳይት ደግሞ ነግራቸዋል። ስለ ሟች እንግዲህ የተነገረው ምንድነው? ግለሰቡ ተገኝ ባልቻ ይባላል። የሚኖረው ደግሞ ሽሮ ሜዳ አካባቢ ሲሆን ከዚህ በፊት እንግዲህ በጣም የተመሰከረለት የሙያ ስራ ላይ የተሰማራ ሰው ማለትም እንደ አብዛኞቹ የሽሮ ሜዳ ነዋሪዎች በልብስ ሙያ ላይ የተሰማራ ሲሆን ልብሶችንም በመስራት ይተዳደር እንደነበር ነው የተነገረው። ነገር ግን ታዲያ ከዚህ በፊት ለልማት ይፈለጋል በሚል ሱቁ ፈርሶበት እንደነበር እና ሟች በስነ ልቦና ቀውስ ውስጥም እንደነበር እማኞች ተናግረዋል። ይህ ብቻ አይደለም። ሟች ወጣት ተገኝ ባልቻ የዛሬ ወር አካባቢ ደግሞ አባቱን በሞት አጥቷል። በዛ ሰሞን እንግዲህ ከፖሊስ ጋር በተፈጠረ አንድ አለመግባባት ጸብ ተፈጥሮ ነበር ከፖሊስ አባል ጋር። ከዛ በኋላ ለእስር ተዳርጎ ነበረ። ከታሰረም እንግዲህ ከ4 ወር ከ5 ቀናት በኋላ ከእስር ይፈታል ማለት ነው። ከዛም ያሳለፍነው ሐሙስ ማለትም ሚያዝያ 29 2018 ዓ.ም በፖሊስ ለጥያቄ ጣቢያ ትፈለጋለህ ተብሎ ይወሰዳል ማለት ነው። ከዛ ጣቢያ እንግዲህ ከደረሰ በኋላ ከፖሊስ በተተኮሰ በ4 ጥይት ተመቶ በምታዩት መልኩ እዛው የፖሊስ ጣቢያ በራፍ ላይ ይሞታል። አሁን ደግሞ ከአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወጣውን መረጃ ነው የምነግራችሁ። እንደ ፖሊስ መረጃ ከሆነ በሟች ተገኝ ባልቻና እንዲሁም ደግሞ ግድያውን በፈጸመው ፖሊስ በረዳት ሳጅን ማቴዎስ ተመቸው መካከል ከወር በፊት ጸብ ተፈጥሮ ነበር እና ቂም ይዞበት ነበር ነው የተባለው እና ሟችም ለእስር የተዳረገው እንግዲህ በዚህ ምክንያት ነው ከወር በፊት። ከዛም አሁን እንግዲህ ያሳለፍነው ሐሙስ ለጥያቄ ትፈለጋለህ በሚል እንግዲህ ጣቢያ በሚወሰድበት ጊዜ የፖሊስ ጣቢያ በራፍ ላይ ከመኪና ውረድ አልወርድም በሚል ግብግብ ይፈጠራል። በዚህ መሃል ላይ እንግዲህ በሟች ላይ ቂም የያዘው የፖሊስ አባሉ የፖሊስ ጣቢያ በራፍ ላይ ቆሞ ነበርና ጠመንጃውን በማውጣት በ4 ጥይት መቶ በዚህ መልኩ በፖሊስ ጣቢያ በራፍ ላይ ይገለዋል ማለት ነው። ይህም ክስተት እንግዲህ በአካባቢው ወጣቶች መካከል እንግዲህ ከባድ ቁጣን ይቀሰቅሳል። ከዛ በኋላ ፍትህ ይሰጠው የሚሉ ድምጾች ይሰማሉ። ከዛ በምታዩት መልኩ እንግዲህ በሽሮ ሜዳ ከባድ የሚባል የተቃውሞ ሰልፎች እየተደረጉ ነው። ይህን አስመልክቶ እንግዲህ መግለጫ ያወጣው የአዲስ አበባ ከተማ ፖሊስ ዋና ጠቅላይ ጽሕፈት ቤት እንግዲህ ይህ ክስተት ተቃውሞን ፈጽሞ የማይወክል እንደሆነ በመግለጽ በአሁን ሰዓት ግድያውን የፈጸመው ወይም ደግሞ ወንጀሉን የፈጸመው ግለሰብ የፖሊስ አባል በእስር ላይ እንደሚገኝና ምርመራ እየተደረገበት እንደሆነ በመግለጽ በቅርብ ጊዜ ውስጥ እንግዲህ ምርመራውን ፖሊስ ሲጨርስ ለሕዝብ ይፋ እንደሚያደርግ አስታውቋል። የዚህ ክስተት በጣም አሳዛኝ ፓርቱ ምንድነው መሰላችሁ? የሟች እናት እንግዲህ ከወር በፊት ነው የሟችን አባት በሞት ያጡት። አሁን ደግሞ ድጋሚ ልጃቸውን እንዳጡ ነው የተነገረው። እንግዲህ ለመላ ቤተሰቦቹም እንዲሁም ደግሞ ለወላጅ እናቱ መጽናናትን እመኛለሁ።